በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ስለዚህ እዚህ ጋር የምናነሳው ምንድነው ለምንድነው ማርስ ላይ ይሄን ያክል የተስገበገቡት? ውድ ቤተሰቦቼ በጣም የማይጨፈጨፍ ገንዘብ የለም፣ በቃ የማይባክን ሀብት የለም። እንግዲህ ሌሎች በጣም የዚህ ትችት ያለባቸው ሳይንቲስቶች የሚሉት እንዴ መሬታችን እኮ በጣም ብዙ መልማት የሚያስፈልጋት ቦታ አለ፣ ከፍተኛ መሬታችን ልናለማ የሚያስፈልግበት ስፍራ እያለ ይሄን ያክል ለምንድነው ማርስ ላይ ከፍተኛ ጉጉት የተፈጠረው? ማርስ ላይ ለመኖር ፈጽሞ የሚመች አይደለም። የስ ማርስ በጣም ተመሳሳይ ነው ከመሬታችን ጋር፣ ነገር ግን እንደ መሬት አይደለችም። እሱን ሁሉ ነግራቸዋለሁ ምስጢሩን። ስለዚህ ለምንድነው የሁሉ ጉጉት ወደ ማርስ ላይ የሚለውን ነገር ኤክስፕሎር ተደርጎበታል። በጣም መሰረታዊ ነገር ነው። አብዛኛዎቹ እየተሰሩ ያሉ ነገር በማርስ ያን ያክል ዋጋ ከፍሎ ለመኖር በሚያደርጉት ጥረት ላይ በዲኤንኤ ደረጃ ለውጥ እንዲመጣ በከፍተኛ ደረጃ ውድ ቤተሰቦች እየተሰራ ይገኛል። ማለትም ህፃናትን አብደክት በማድረግ በመውሰድ እየተሰሩ ያሉ ፕሮጀክቶች አሉ። በመስጢር ነው ይሄ ነገር እየተሰራ ያለው። ለምንድነው በማርስ ላይ የሰው ልጅ በሚኖርበት ሰዓት ላይ መዋረድ እንዲችል መባዛት እንዲችል ለማድረግ ምን እናድርግ ነው። ምክንያቱም እዚህ መሬት ላይ ያለ የመባዛት የመዋረድ ስርዓቱ እንደምታውቁት በብዙ መልኩ ላይ ባላንስ ያደርጋል። የወቅቶች መፈራረቅ ራሱን የቻለ አቅም አለው። በማርስ ላይ ለምሳሌ የወቅቶች መፈራረቅ ይሄን ያክል ጉጉት ያለባት ማርስ ማናት የሚለውን ነገር መጀመሪያ መመልከት ስለሚያስፈልግ ማለት ነው። ማርስ እንግዲህ በባህሪ ማለትም በመሬት በስፋት ይዘት የኛ መሬት ግማሽ ያክል ነው መጠኗ፣ ግን ራሷ የኛ መሬት ነው የምትመስለው በባህሪዋ በተቀላላ ማለት ነው። የከርሰ ምድር ባህሪዋ ሌላም ነገር መሬታችን ነው የሚመስለው። በማርስ እንኳን እንዲሁ ዝም ብለን ካየነው ወደ 3393 ኪሎ ሜትር ያክል ራዲየስ አላት። ወይም በእኛ መሬት ደግሞ ካየነው ወደ 6387 ያክል ኪሎ ሜትር ራዲየስ አለ የኛ መሬት ማለት ከወደ ጎን ዳያሜትሩ ሳይሆን ራዲየሱ። ስለዚህ የማርስ የኛ ግማሽ ናት ማለት ነው። በቀናት ርዝመት እንኳን የኛ ቀንና የማርስ ቀን ተቀራራቢ ተፈጥሮ አለው። የማርስ አንድ ቀን ለማርስ 24 ሰዓት 37 ደቂቃ 22 ሰከንድ ያክል ነው። በመሬታችን ደግሞ የ40 ደቂቃ ያክል ማርስ ላይ ያለው ሰዓት ይጨምራል ማለት ነው። ግን በጣም ተቀራራቢ ናቸው። ከዛ ውጭ ደግሞ ማርስ በከባቢ አየር ባህሪም ቢሆን በጣም ብዙ ተቀራራቢ ነገር ነው ያለባት። እንደሚታወቀው በመሬታችን ያለው ከፍተኛውን መጠን የሚይዘው የናይትሮጅን ጋዝ ነው 77 በመቶ፣ ቀጥሎ ኦክሲጅን 21 በመቶ፣ አርገን ጋዝ ደግሞ 1 በመቶ፣ ካርቦን ዳይኦክሳይድ 0.038 በመቶ መሬታችንን ይሸፍናል ማለት ነው። በማርስ ካየን ደግሞ ከባቢ አየሯ አብዛኛው ካርቦን ዳይኦክሳይድ ነው። 95.3 በመቶ ካርቦን ዳይኦክሳይድ ነው። ናይትሮጅን ጋዝ፣ አርጎን ጋዝ አለባት። የውሃ ትነት በረዶ ክምር አለባት። ኒትሪክ አሲድ አለባት። ከዛ ውጭ ደግሞ ኦክሲጅን አላት ማርስ። ኦክሲጅኗ ግን ከመሬታችን ሲነጻጸር በጣም ትንሽ ነው። የማርስ ኦክሲጅን 0.13 ያክል ፐርሰንት ኦክሲጅን ማርስ ላይ። ስለዚህ በጣም አስጨናቂ ነው። የሰው ልጅ ማርስ ላይ ደግሞ መተንፈስ አይችልም። በመሬታችን እንኳን 21 በመቶ ኦክሲጅን ነው። ይሄ አሁን የምታዩትን ሰው ሁሉ አስተዳድሮ ያቆሙ። ስለዚህ ይሄ በማርስ ላይ ደግሞ ምን ያህል እንደሚያስጨንቅ ማሰብ ብቻ ነው። ታዲያ እንዴት ሆኖ ሊኖሩ ነው የሚለውን ወደ በኋላ አካባቢ እንመለከታለን። ይሄንን ለማድረግ በሚገርማችሁ ሁኔታ እዚሁ ኢትዮጵያ ውስጥ የሚሰሩት ፕሮጀክት አላቸው። በመስጢር ነው የሚሰራው ፕሮጀክቱ። ለምንድን ነው ኢትዮጵያ የተመረጠው? በማርስ ማይግሬሽን እና በማስ ኮሎናይዜሽን ማርስን ቅኝ ለመግዛት ኢትዮጵያ ውስጥ እየሰሩት ያለው ፕሮጀክት ምንድነው? ቤተሰቦች ስለዚህ ምን እናድርግ? ማርስ ላይ መዋለድ የሚችሉ ሰዎችን፣ ማርስ ላይ መባዛት የሚችሉ፣ ማርስ ላይ መኖር የሚችሉ ሰውን እዚህ መሬት ላይ አምርቶ መላክ። ክሪስፐር ሜቶዶሎጂ አለ። ከፍተኛ ቴክኖሎጂዎች አሉ ውድ ቤተሰቦች በጂን ኤዲቲንግ የሚሰሩ። ስለዚህ ጂንን ኤዲት በማድረግ በላቦራቶሪ ቀጥሎ ማርስን ኮንከር እንዲያደርጉ ማርስን እንዲገዙላቸው የሚፈልጉ ሰዎችን ያዘጋጃጁ ለመሄድ። ይሄ ሁሉ ጉጉት ለምንድን ነው? በዛ በሚካሄድበት ኑሮ ላይ በተቀላላ በጣም ከባድ የሆኑ ነገሮች ደግሞ ፈተናዎች አሉ። ይሄንስ እንዴት ሊጋፈጡት ነው? መኖር አይቻልም። ከተማ ለመገንባት ፈልገዋል። ኦሬዲ ዲዛይኑን ጨርሰውታል። ከተማ እንዴት እንደሚገነባ ተክሎች መትከል የሚችሉባቸው ሁኔታዎች። አንድ ሰው ማርስ ላይ በሚኖርበት ሰዓት ላይ ከፍተኛ የውሃ እጥረት ያጋጥማል። ስለዚህ በማርስ ላይ ሰዎች ሲኖሩ የሰው ዘር በመሬት ላይ ካለው ባህሪው ይልቅ በማርስ ላይ ያለው ባህሪ የተለየ ባህሪ ያመጣል። ቤተሰቦች በዘመናት ልዩነት
በማርስ ላይ ያለ ሰው በተቀላላ እንደዚህኛው መሬታችን ሰው አይሆንም ማለት ነው። በእነዚህ መካከል ግን አንድ ትልቁ ነገር መረሳት የሌለበት የማርስ የመሬት የስበት ኃይሏ ማለት ነው ከመሬታችን በጣም ያነሰ ነው። ዝቅተኛ የስበት ኃይል አላት። የመሬታችን ተፈጥሮ ነው ያላት። የከርሰ ምድሯ ተፈጥሮ የመሬታችን ነው፣ ግን የስበት አቅሟ ግን እንደ መሬታችን አይደለም። መሬታችን የማርስን 2 እጥፍ 1 እጥፍ ስለምትተልቅ መሬታችን የስበት ጉልበቷ ያን ያክል ይጨምራል። ስለዚህ 38 በመቶ ያክል የማርስ የስበት ጉልበት ከመሬታችን በ38 በመቶ ያነሰ ነው። ስለዚህ ምን ማለት ነው? አንድ ሰው ለምሳሌ ማርስ ላይ 50 ኪሎ ግራም የሚመዝን መሬት ላይ እዚህ ኢትዮጵያ ውስጥ 50 ኪሎ ግራም የሚመዝን ሰው ማርስ ላይ ብትወስዱት 20 ኪሎ ግራም ያክል ነው ማለት ነው የሚመዝን። ለምን? ማርስ መሳብ መጎተት ያቅታታል ያን ሰው። ስለዚህ ብዙ ጊዜ በማርስ ላይ ያለው ችግር አንደኛው የሚነሳው ምንድነው? እንደ ኦስትሮፕሮሲስ አይነት የአጥንት መሳሳት ችግር ሊፈጠር ይችላል። የአጥንቶች መለጠጥ፣ የሰው ልጅ ቁመት መረዛዘም። ሰው እዚህ ይዛችሁ ማርስ ላይ ስትወስዱት መከራውን ነው የሚያየው። ቁመቱ ይረዝማል፣ ሰውነቱ ጡንቻዎቹ መቆጣጠር አይችሉም፣ አጥንቶቹ ጅማቶቹ መቆጣጠር ያቅታቸዋል። ምክንያቱም መሬት ወጥራ ነበር የምትይዘው ያን ሰው፣ አሁን ግን መሬት ልቅ አደረገችው ያን ሰው። ስለዚህ አስተዳደጉ የተዛባ ነው። የውስጠኛው የደም ፍሰት ስርዓቱ በተቀላላ የፈሳሽ ስርዓቱ በተቀላላ ይዛባል። በጣም ብዙ አይነት ችግሮች ተከታትለው ይመጣሉ። እዚህ ላይ ታዲያ ሊያደርጉ የፈለጉት ምስጢራት ምንድን ነው? የማርስን ወጥረው መያዝ የሚፈልጉ ጨረቃዎች አሉ። እነዚህ ዴሞስ እና ፎቦስ የሚባሉ 2 ጨረቃዎች አሏት። አንደኛው በተለይ ዴሞስ የሚባለው ጨረቃ ጭራሽ ወደ ማርስ መሬት ላይ እየተፈጠፈጠ ያለ ነው፣ እየወደቀ ነው። ማርስ ራሷ እየጎተተችው ነው እየተባለ የሚነገርለት ጨረቃ ነው። ምክንያቱም ማርስን ጨረቃዎቹ ወጥረው እንደኛ መሬት የኛ ጨረቃ የኛ መሬት ወጥራ በመያዟ የተነሳ ነው 4ቱ ክረምቶች 4ቱ ወቅቶች የሚፈራረቁት። 4 ወቅቶች በመፈራረቃቸው የተነሳ ደግሞ የሰው ልጅ ለመባዛት የሚያደርገው ሂደት ከአንድ ስፍራ ወደ አንድ ስፍራ ሽፍት አድርጎ ለመኖር ያለው ጉጉት፣ ሌሎችም በጠቅላላ በዚህ ውስጥ የሚካተቱ ናቸው ውድ ቤተሰቦች። ስለዚህ ጨረቃችን በመኖሯ የተነሳ መሬታችን ቀጥ ብላ በዚህ መልኩ ይሄ ሁሉ የምታዩት ዑደት ይቀጥላል። ተክሎች የሚተከሉበት፣ ዛፎች የሚበቅሉበት፣ የሚያድጉበት ስርዓት፣ ክረምት የሚመጣበት፣ በጋ የሚቀያየርበት፣ ውሃዎች ላይ ያሉ ፍጥረታት አሳዎች የሚራቡበት፣ የነሱ መራባት ደግሞ የኢኮሲስተሙን ባላንስ እንዲያደርግ ማሄዱ ሲስተም ሁሉ ጨረቃ በዚህ የጉልበት የስበት ህጓ በመቀመጧ ነው። በማርስ ላይ ግን እንደዛ ነው። ስለዚህ በማርስ ላይ 1 ዓመት ብለን የምንለው 687 የኛ መሬታችንን ቀናት 687 ያክል ቀናት ነው በማርስ 1 ዓመት ነው። የኛ 365 ነው። ስለዚህ መስከረም ሊጠባ ብለን ስንል 600 ቀናት በላይ ማርስ ላይ ይፈጃል ማለት ነው። ምክንያቱም ማርስ በፀሐይ ዙሪያ በምትዞርበት ሰዓት ሰፊ ዙረት ነው የምትዞረው። ውድ ቤተሰቦቼ አሁንም ቀጥለናል። ያላችሁት በሣድስ ሚዲያ ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባርና መንፈሳዊነት ላይ የሚያተኩር የሚዲያ ዝግጅት ነው። አሁንም በዩቲዩባችን የምትከታተሉትን ሰብስክራይብ ማድረግ እንዳትረሱ በዚህ ፕሮግራም መካከል አሳስባችኋለሁ። ለማስታወስ ያክል አሁንም መጽሐፎቻችንን በደንብ እንድትይዙ በአእምሯችሁ ጸረ 666 የሚል ሳይንሳዊ ምስጢራትን የሚተነትን መጽሐፌ ነው ይሄ። ሌላኛው ሁለተኛው መጽሐፌ ደግሞ ሣድስ የሚል ነው። ጠቅላላ እውቀት መጽሐፍ ነው። እዚህ ላይ በጣም የሚገራርሙ እውቀቶች የተካተቱበታል ውድ ቤተሰቦቼ። ሌላኛው አሁን በቅርቡ ያወጣሁት መጽሐፌ አልፈራም የሚል ነው። ፍርሃትን መርቻ ሳይንሳዊ መጽሐፍ ነው የሚለው። መንፈሳዊነትና ሳይንሳዊነትን አዳቅሎ ይዞ ፍርሃትን መደረማመሻ መጽሐፍ ነው። በጣም ይሄ መጽሐፍ ስታነቡት በጣም ብዙ አይነት የፍርሃትን ኃይል እንዴት እንደምትቆጣጠሩት ኤኒ ታይም ፍርሃት ቢመጣ እንዴት ማኔጅ እንደምታደርጉት ያሳያቸዋል። እነዚህ መጽሐፎች በብዙ ንባቦችና በብዙ ጥረቶች የተዘጋጁ ናቸው። አንብቧቸው። በየገበያው ላይ ያሉ በብዙ ሺህ ኮፒ ታትመው ብዙ እየተነበቡና እየተሸጡ ያሉ መጽሐፎች ናቸው። እግረ መንገዴ ላስታውሳችሁ። አሁን ወደ ማርስ ጉዳያችን እንግባ ውድ ቤተሰቦቼ። ስለዚህ አሁን በጣም በአእምሯችሁ ላይ እንዲትሱት የምፈልገው ነገር አለ። እነዚህ ሰዎች ማለትም ምዕራባውያኑ እንደምታስታውሱት የቅኝ ግዛት ዘመን ላይ the scramble of Africa የሚል አፍሪካን የመቀራመቻ ፕሮጀክት ይዘው በጣም በብዙ መልኩ ሰርተው የአፍሪካን አንጡራ ሀብት ሙሉ ዘርፈው አሁን የምታዩትን አውሮፓ እና የአሜሪካ ግዛቶች በደንብ የሰሩበት ያ የአፍሪካውያን ደምና የአፍሪካ ላብ አለበት። አሁን ይሄ ስክራምብል ምድሪቱን ሁሉ እየጨረሰ እና ምድሪቱ ወደ በቃ ሟጠው ወደ መጨረስ ስለሆነ ያሉት
አሁን ቀጥሎ ሌላ ምድር እየፈለጉ ነው፣ ሌላ ቦታ ላይ እየፈለጉ ነው። ለዛም የሚሆነው የሰው ኃይል ያስፈልጋቸዋል፣ ማቴሪያል ያስፈልጋቸዋል፣ በጣም ብዙ ገንዘብ እየጨፈጨፉ ይገኛሉ ማለት ነው። ይሄንን እንግዲህ ኮምፒት ለማድረግ ለመፎካከር ሌሎች ዓለማትም እየተገዳደሩ ይገኛሉ። እነዚህ የማርስ ኤክስፕሎሬሽን እና ማርስን ፈልጎ በማርስ ላይ ያሉትን ነገሮች ተንትኖ ወይም በታትኖ ለማግኘት የመጀመሪያ ሙከራ የተደረገው በሶቪየት ህብረት ነው። ሶቪየት ህብረት በነበረበት በ1960ዎቹ ነው የተደረገው ይሄ ጉዞ ማለት ነው። ለምን በወቅቱ የስነፈለክ ምርምርና የስነፈለክ ጥናቶች በጣም ፉክክር ስለነበረባቸው ከአሜሪካዎቹ ለመቅደም በሚል እንደዚህ ሶቪየት ህብረቶቹ ያን ሙከራ አድርገዋል እና ያንን ደግሞ አሜሪካዎቹ ያው ሊጀምሩ የነበሩትን ፕሮጀክት ነው ቀድመው እነሱ የጀመሩ ሶቪየት ህብረቶቹ ግን 4 ያክል ጉዞዎች ካደረጉ በኋላ አራቱም ተከታታይ እስከ 1960 61 62 ድረስ 4 አይነት ጉዞዎች ያደረጉ አራቱም ማርስ ላይ ያደረጉት ሙከራ አልተሳካም። አሜሪካ ቀጥላ በ1963 አካባቢ እንደዚሁ የመጀመሪያ ወደ ማርስ መንኮራኩር ላከች፣ እሱም አልተሳካም። ቀጥላ አሜሪካ በሁለተኛ ዙር ወደ 1964 አካባቢ ላይ መንኮራኩር ስትልክ ነው የተሳካው። ስለዚህ አሜሪካ ከተሳካላት በኋላ የመጀመሪያው ጉዞ ከዛ ቀጥላ ተያያዙት ማለት ነው። እልህ ነበረባቸው፣ በጣም ብዙ ትግሎች ነበሩ ማለት ነው። ለዚህ የሚሆን አንድ የስክራምብል ፎር ስካይዝ የሚል የናምራታ ጎዝዋሚ መጽሐፍ አለ እና እሱን መጽሐፍ አግኝታችሁ ብታነቡ ደስ ይለኛል። ስክራምብል ፎር ስካይዝ የሚል መጽሐፍ ነው። በሰማያት ላይ ያለ የህዋ አካላትን ስክራምብል ለማድረግ ለመቀራመት የሚደረገው ዘመቻ በሚል ነው። አሁን ዘመቻውን እየመራች ያለችው አሜሪካ ናት። በጣም ብዙ አገራት እዚህ ላይ ተሳትፈዋል። በነገራችን ላይ ወደ ቤተሰቦቼ ሶቪየት ህብረት እንዳልኳችሁ ተሳትፋለች። ከዛ በኋላ ሩሲያ ከሶቪየት ህብረት ውድቀት በኋላ ሩሲያ እስካሁን ድረስ ያው በተለይ ሶቪየት ህብረት በጣም ነው በህብረቱ ሰዓት ላይ የለፉት ማርስ ላይ ለማግኘት፣ ግን በጣም ብዙዎቹ ጉዞዎች አልተሳኩላቸውም። ቀጥለው ሩሲያዎቹ ቀጠሉበት። አሁን በብዙ ጉልበት አይደለም ያሉት አሜሪካዎቹ ናቸው በስፋት አሁን ድል በድል የሆኑት ያን በመቀራመት ሂደት ማለት ነው። ምክንያቱም ነግራቸዋለሁ እዛ ቦታ ላይ። ከዛ ቀጥሎ እንግዲህ ቻይናም የራሷ ቻይና ወደ 2 ሙከራ ነው ያደረገችው፣ ብዙ አይደለም እስካሁን ድረስ ባለው ማለት ነው። ጃፓን አንድ ሙከራ አድርጋለች። አውሮፓ ህብረት አንድ ሙከራ አድርጓል። ዩናይትድ ኪንግደም አሁንም እንደዚሁ፣ የተባበሩት አረብ ኤሚሬትስ አሁን በቅርቡ ያደረጉት ጉዞ አለ። ህንድ እንደዚሁ ጉዞ አድርጋለች ወይም መንኮራኩር ልከዋል። ስለዚህ ወደ 49 ያክል መንኮራኩሮች እስካሁን ድረስ ተልከዋል። ኦፕሬሽናል የሆኑት አሁን ላይ ስራ ላይ ያሉት 10 የሚጠጉ ናቸው። የተቀሩት አብዛኛዎቹ ያው እንደሚታወቀው እንግዲህ ወደ ማርስ መንኮራኩር ሲላክ 3 አይነት መንኮራኩሮች ነው የሚላኩት። አንደኛው ኦርቢታል የሚባሉ አሉ ማለት ልክ ወደ ማርስ ወለል ላይ ከገቡ በኋላ በማርስ ዙሪያ ላይ የሚሽከረከሩ እንደማለት ነው። ላንደርስ የሚባሉ አሉ ማርስ ላይ ከወደቁ በኋላ ማርስ ላይ ቆንጠው ካረፉ በኋላ ተተክለው ምርምር የሚሰሩ መንኮራኩሮች ማለት ነው። ሌሎቹ ደግሞ ሮቨርስ የሚባሉ መንኮራኩሮች ይላካሉ። ሮቨርስ የሚባሉት ያው ጎማ የተገጠመላቸው ወደ 6 ጎማ የተገጠመላቸው ናቸው። በማርስ ላይ እየተሽከረከሩ አሁን የሚፈለገውን ዘመናዊ የሚባለውን የማርስን መረጃ ሁሉ መላክ የቻሉት እነዚህ ተሽከርካሪ የሆኑት የማርስ መንኮራኩሮች ናቸው ማለት ነው። ስለዚህ በእነዚህ 3 አይነት መንኮራኩሮች ሂደት ላይ በጣም ኤፌክቲቭ ሆና በጣም የተሳካላት ሀገር አሜሪካ ናት። እንግዲህ ስፔስ ኤክስ የሚባለው ተቋም እሱ ብቻ አይደለም፣ እንደሚታወቀው ብሉ ስካይዝ የሚባልም ሌላ ተቋም አለ። ግን እንደ ስፔስ ኤክስ ደግሞ ከክልል ተቋማት የተሳካለት የለም ማርስን ኤክስፕሎር ለማድረግ ማለት ነው። ስፔስ ኤክስ የሚባለው እንደሚታወቀው የኤሎን መስክ ተቋም ነው። ኤሎን መስክ ማለት ደቡብ አፍሪካዊ ተወላጅ የሆነ ሰው ነው። ደቡብ አፍሪካ ውስጥ በጣም በብዙ መልኩ የአባቱን ፕሮጀክት በመምራት ይታወቅ የነበረ ሰው ነው። ከዛ ደቡብ አፍሪካ ላይ በጣም ተሳካለት፣ ወደ አሜሪካ ገባ። አሜሪካ ከገባ በኋላ ስፔስ ኤክስን አቋቁሟል። እንደምታውቁት አንድ የቴስላ መኪና ብራንድን ይዘውት የመጡ ሰዎችን በገንዘብ ረድቶ የቴስላ መኪና እንዲሰራ ያደረገው በጣም እሱ ነው። በስፔስ ኤክስ ላይ ደግሞ በጣም የተሳካለት የስፔስ የህዋ ምርምር የሚሆኑ መንኮራኩሮችን በማስመጠቅ መንኮራኩሮችን በመስራት መንኮራኩሮችን በተለይ ይሄ ትላልቅ ሳተላይቶችን በመልቀቅ ከፍተኛ ቢዝነስ የስፔስ ላይ የሚደረገውን ጉዞ በማጓጓዝ ሂደት በጣም ከፍተኛ ገንዘብ የሰራ ተቋም ነው። አሁን ደግሞ ወደ ማርስ የሚደረገውን ጉዞ በከፍተኛ ኢንቨስትመንት እየሰራ ያለ ተቋም ነው። ከናሳ ጋር ስምምነት ፈጽሟል። ከ300 ሚሊዮን ዶላር በላይ ናሳ አውትሶርስ አድርጎለት መንኮራኩሮች እንዲሰሩ የተሰሩት መንኮራኩሮች ማርስ ላይ ይዘው ሰዎችን ላንድ እንዲያደርጉ ለማድረግ የሚደረገውን ጉዞ በጣም በከፍተኛ ሁኔታ እየመራ ያለ ተቋም ነው። ስፔስ ኤክስ የሚባለው ከተቋቋመ 17 ዓመት ነው። 2002 ላይ የተቋቋመው አሁን ወደ 19 ዓመት ደርሶታል እድሜው።
በጣም ኢፌክቲቭ የሆነ ስራ እየሰራ ነው የሚገኘው። ኤሎን ማስክ ማለት እንግዲህ በጣም መልቲ ቢሊዮነር ነው፣ ከፍተኛ ባለሀብት የሆነ ሰው ነው። ማርስ ላይ የመጀመሪያው ሰው ወይ የመጀመሪያው ሰዎችን የጫነ መንኮራኩርን ይሄው ተቋም ይዤ ሄዳለሁ ብሎ ዝግጅት አድርጎ ጨርሶ 2024 ላይ ለሁሉ ነገር ለማጠናቀቅ ትልቅ የሆነ ጉዞ እያደረጉ ዝግጅት እያደረጉ ነው ያሉት እና የኤሎን ማስክ ጀርባው ላይ በጣም በርካታ ነገሮች ነው የሚነገሩት። አሁን እዚህ ጋር አያስፈልግም ማውራቱ፣ ግን በሚገርማቸው ሁኔታ ከምስጢረኛ ቡድን ጋር በእጅጉ እየሰራ ያለ ግለሰብ ነው። ስለዚህ ይሄንን ፕሮጀክት ለማስኬድ ሲፈልጉ ምንድነው የፈለጉት የሚለውንም ከዛ ውስጥ አብራችሁ በደንብ ማየት ትችላላችሁ ማለት ነው። በስትሮም ናይክ መጽሐፍ አንድ የተቀመጣል The Future of Human Evolution የሚል መጽሐፍ አለ እና በዛ መጽሐፍ ላይ በጣም በርካታ ምስጢራት እዚህ ውስጥ ተካተዋል። ለምንድን ነው ይሄን ያክል ጉጉት ያላቸው? ፍትጊያ ሁሉ አለው፣ ፖለቲካ ሁሉ አለው። ውድ ቤተሰቦች ለምሳሌ አሁን በቅርቡ የመጨረሻው ዘመቻዎች የተደረጉት አንደኛው ፐርሲ የምትባል መንኮራኩር አለች፣ ፐርሲቨረንስ የምትባል መንኮራኩር። እሷን አሜሪካ ነው የላኩት። አሜሪካዎቹ ፐርሲቨረንስን ልከዋል እና ፐርሲቨረንስን በላኩበት ሰዓት ላይ ማለት በተመሳሳይ ሁኔታ ቻይናም ልካለች፣ የተባበሩት አረብ ኤሚሬትስም መንኮራኩሮችን ልከዋል። እና እነዚህ መንኮራኩሮች በመላክ ሰዓት ላይ የነበሩ የፖለቲካ ጡዘቶች ተከስተዋል። እነዚህ የሰጣ ገባዎች መሰረት የሚያደርጉት አንደኛ ማርስ ያው እነሱ ማርስ ላይ የሚላከው መንኮራኩር ማርስ ለመሬት ቅርብ የምትልባቸው ጊዜያቶች በየ2 ዓመቱ መሬታችንና ማርስ ወደ ፀሐይ በአንድ አቅጣጫ የሚፈሱበት ነው። እየዞሩ በእነዚህ ጊዜያቶች ላይ ግን አብረው መሬታችንና ማርስ ይቀራረባሉ። አብረው ፀሐይን የሚዞሩበት የሚገናኙበት መስመር ነው። በዚህ ሰዓት ላይ ነው መንኮራኩር ለመላክ የሚያመቸው ወደ ቤተሰቦች ለምን ከቤንዚን ወይም ከነዳጅ ኃይል አቅርቦት ከቅርበት ጊዜን ከመጠቀም አንፃር ቅርብ የሚሆንበት ጊዜ ነው። ይሄን ጊዜ ለመጠቀም በሚል አገራት ሁሉ መንኮራኩርን ወደዛ ለመላክ ይፋተጋሉ። የዚህን ጊዜ የፖለቲካም የአለመስማማት ግጭቶች፣ ክርክሮች ይነሳሉ። ስለዚህ በእነዚህ መካከል ከተከናወኑት ነገሮች መካከል አንደኛው በቅርቡ ለምሳሌ ፐርሲቨረንስ በተላከበት ሰዓት ወይም ፐርሲቨረንስ 2021 ላይ ነው አሁን በቅርቡ ነው ያረፈችው እዛ ሄዳ። በተመሳሳይ ሁኔታ የዩናይትድ አረብ ኤሚሬትስና የቻይና መንኮራኩሮች እንደዚሁ ማርስ ላይ ለማረፍ ትግል ያደረጉበት ጊዜ ነው። እንደዚህ አይነት ግጭቶችና የወደፊት ኤክስፕሎሬሽን ላይ የሚደረገው ማርስን ለመቀራመት በሚደረገው ሂደት ላይ ከፍተኛ እሰጥ አገባዎች አሁንም ድረስ አሉ ማለት ነው። ከሆነ ይሄን ያክል ዋጋ የሚከፈልባት ማርስ ምንድን ስለያዘች ነው የሚለውን ነገር ወይም አላማቸው ምንድን ነው የሚለውን ነገር ማየት ያስፈልጋል። ከዚህ አንፃር ስትመለከቱት አንደኛውና ዋነኛው በተለይ አሜሪካዎቹ በከፍተኛ ሁኔታ ዘመቻውን እየመሩ ያሉበት ዋነኛው ምክንያት በማርስ ላይ የጥንት የግሪኮችና የሮማዎቹ መናፍስታዊ አካላት ምስጢራት እዛ አሉ። ስለዚህ ያንን ስፍራ በመቆጣጠር በተለይም የምስጢረኛው ቡድን ማስመለክ አሁን ላይ የሚፈልጋቸው መናፍስታዊ አካላትን አድራሻዎቻቸው እዛ ይሆኑ አሉ። ቃል ገብተው ቃል ኪዳን ፈርመው ለአምላኮቻቸው ለጣዖታዊ መናፍስቶቻቸው ማስታወሻ እንዲሆኑ ማርስን በትክክል ተጠቅመዋታል። ራሱ ማርስ የሚለው ስም የመጣው ጥንት ሮማዎቹ ያስመልኩት የነበረ ማርስ የሚባል ጣዖታዊ መንፈስ አለ እና ለዚህ መንፈስ መስዋዕትነት ያ ማርስ አምልኮታዊ ሂደት ነው። ስለዚህ ማርስን ፈልጎ ማግኘት ሂደት ላይ አብዛኛዎቹ የምስጢረኛው ማህበረሰብ ማለትም የ666 ቡድን አባላት በእጅጉ እጆቻቸው ረጅም ነው ማለት ነው እና ምክንያቱም ያ ቦታ የኛ ለጣዖታዊ መናፍስቶቹን ልናስመልክ የምንፈልግበት ስፍራ ነው የሚል መንፈሳዊ ምስጢር አለበት እዛ ውስጥ። ስለዚህ በዚህ ኤክስፕሎሬሽን ላይ ማርስ ማለት የጁፒተር የሚባለው ጣዖታዊ መንፈስና የጁኖ ልጅ ነው ተብሎ ነው የሚታመንለት ወይም ደግሞ በሌላው አሬዝ ይባላል። ይሄ ኤሪስ ወይም ደግሞ ARES የሚል ነው። ኤሪስ የሚባል በግሪኮቹ ኤሪስ ብለው የሚያመልኩት፣ ሮማዎቹ ደግሞ ማርስ ብለው የሚያመልኩት አለ። የማርስ ልጆች ናቸው ተብሎ የሚባሉት ደግሞ ጣዖታዊ መናፍስቶች ናቸው። የነሱ ልጆች ናቸው ተብሎ ጥንት ግሪኮቹና ሮማዎቹ ያመልኩት የነበሩት ፎቦስና ዴሞስ በማርስ ላይ ያሉት ሁለቱ ጨረቃዎች ለነሱ ነው የተሰየመላቸው። ስለዚህ የመጀመሪያው መንፈሳዊ ምስጢር አለ ማለት ነው እዛ ውስጥ። ይሄንን በአእምሯችሁ ላይ ያዙ። ስለዚህ እነዚህን መናፍስታዊ አካላቶችን ኤክስፕሎር አድርጎ
ለማድረግ የሚደረግ ጉዞ ነው። እሱ ብቻ አይደለም ውድ ቤተሰቦች። ለምሳሌ አብዛኛዎቹ መንኮራኩሮችም ሌሎችም ሲሰየሙ ከነዚህ አጋንንታዊ መንፈሶች ነው ስያሜ ተደርገው የሚሰጣቸው። ለምሳሌ አንደኛው ኤሪዝ አንድ የሚባል ወደ 2002 ዓ.ም አካባቢ 2002 አካባቢ ናሳ የለቀቀው ወይም ደግሞ ላንደር ይሄ መንኮራኩሮችን ሙሉ ፓኬጁን ይዞ የሚለቅ የመንኮራኩሩ ፓኬጅን ኤሪዝ አንድ ነው የሚባለው እና አሬዝ አንድ የተሰየመው ለዚሁ ለማርስ ላይ ለሚመለከው ዴሞን ነው ማለት ነው። ለዚህ መንፈሳዊ አጋንንታዊ መንፈስ ነው። ስለዚህ በነጻነት እነዚህን ያው ምስጢራቱ ዶክመንቶቹ ናቸው እነዚህ የሚያሳዩት በነጻነት አማልክታቸውን እዛ ያሉትን ጠንቋይ አጋንንታዊ መንፈሶችን በነጻነት ለማምለክ ማርስን እንጠቀማታለን ብለው ያስባሉ። ስለዚህ ምንም ፍጥረት የለበትም። የተጣሉ መላእክቶች እንግዲህ እንደምታውቁት በየጊዜው ጥንት የተጣሉት የነበሩ መላእክቶች አንደኛው ቡድን ሲጣል የተጣለው ማርስ ላይ ነው። በየቦታው ላይ የሚጣሉ አሉ። ቬኑስ ላይ የተጣለው የሉሲፈር የሚባለው ነው ወይም ደግሞ የሱ ጋር የተያያዘው ነው። ሌሎችም በየቦታዎች ላይ ይጣላሉ። ፀሐይ ላይም የትም ተጥለዋል የተባሉ የት ነው የጣሉት ከተባለ የሚጣሉባቸው እነዚህ ፈለኮች ተጥለዋል። መሬት ላይ ደግሞ ያው ሰይጣን የሚባለው ክሩና ቡድን አብሮ የተጣለበት ነው እንደምታውቁ። ስለዚህ ሰይጣን ገነት ላይ አዳምን በገነት ውስጥ ገብቶ ሳይሆን እውቀቱን ለአዳም ልኮ ያሳሳተበት ማለት ዴቪል የሚባለው ይሄ ክሩ ነው ማለት ነው። እና በእነዚህ አይነት ቦታዎች ላይ እነሱም እየመረጡ አፖሎ እያሉ ያመልካሉ የተጣሉባቸውን። ለምሳሌ ጁፒተርን ሲያመልኩት ለጁፒተር፣ ሳተርንን ሲያመልኩ የሳተርን አምላክ እያሉ ጥንት ያመልኩ ነበረ። ስለዚህ በተመሳሳይ ሁኔታ በማርስ ላይ ደግሞ ማርስ የሚባለው መንፈስን ስቲል አሁን መጨረሻዎቹ ዘመናት ላይ ማርስን መልሰን እናስመልካለን የሚል ዓላማ አላቸው ማለት ነው። ይሄ መንፈሳዊ ምስጢሩን ነው ማለት ነው። ከዛ ውጪ ግን ከመንፈሳዊ ምስጢሩ ውጪ እንግዲህ አንድ ነገር እዚህ ጋር እያይዤ የምነግራችሁ ሳረሳው እዚህ ጋር በኢትዮጵያ በተለይም ደግሞ ጥቂት የነበሩ ኤሊቶች ኢትዮጵያ ውስጥ ያስመልኩ የነበረው ኤሬዝ የሚባለው መንፈስ ሬፕሊካው ማህረም በሚል በአክሱማዊ ስርወ መንግስት ዘንድ ይመለክ የነበረ የጥንት ግሪኮች ያስመልኩት የነበረው አጋንንታዊ መንፈስ ኢትዮጵያ ውስጥም ይመለክ ነበረ እና ያ ነገር የተሻረውና ያ ነገር የቆመው በተለይ ኢትዮጵያ ክርስትናን ከተቀበለች ከ4ኛው ክፍለ ዘመን በኋላ ልክ ያ ጊዜ በኋላ ኦሬዲ ያ ጥንታዊ መንፈስ መመለክ አቁሟል ኢትዮጵያ ውስጥ። ስለዚህ እቺኛዋን ሊንክ ያዙልኝ እንዳትረሷት። ማህረም የሚባለውም በተለይ ከ4ኛው ክፍለ ዘመን በኋላ መመለክ ካቆመ ጊዜ በኋላ አሁን መልሶ እንዲቀጥል ለማድረግ የመጨረሻዎቹ አሁን ወደ በኋላ መነግራችሁ ምስጢር አለ ከዛ ጋር ሊንክ ማድረግ ይፈልጋሉ። ኢትዮጵያ ውስጥ ነው ይሄ ሐሳብ ያለው የሆነ ቦታ ላይ መርጠዋል። ስለዚህ ይሄንን ለማድረግ ኤሪዝ የሚባለው አሁን እንዳልኳችሁ ማርስ ነው። ማርስ ኤክስፕሎሬሽን ላይ ኢትዮጵያ ውስጥ መስራት እየፈለጉትና በምስጢር የሚሰሩትን ፕሮጀክት ምንድነው? እሱ ወደ በኋላ አሁንም ጠብቁኝ። ስለዚህ አንደኛው ምክንያት ስለዚህ ይሄ መንፈሳዊ አጋንንታዊ መንፈሶችን ማስመለክ ነው ማለት ነው። ሁለተኛው የማርስን ፈልጎ ለማግኘት ይህን ያክል ዘመቻ የሚደረግበት ዋነኛው ነገር ሁለተኛውና ዋነኛው የመሬታችን ተስፋ መሟጠጥ ነው። በእነሱ ዘንድ ነው ማለት ነው። የዝርያው የሰው ዝርያው አሁን ባለበት አደጋ ላይ የገባበት ዘመን ነው በሚል በደንብ አድርገው ጥናት አላቸው። ለዚህ ቅድም ያልኳችሁ መጽሐፍ የቦስትሮምኒክ መጽሐፍ ላይ The Future of Human Evolution የሚለው ይሄንን መሰረት አድርጋችሁ ስታጠኑ እዛ ላይ በደንብ ታገኛላችሁ። የአየር ንብረት ለውጦች ለሰው ዘር መጥፋት ኤክስቲንክት ለማድረግ አደጋ ውስጥ እንደገና ደግሞ ዓለም አቀፍ የኒውክሌር ጥፋቶች የሰውን ዘር ለማጥፋት ተቃርበዋል ብለው ያምናሉ። ባዮሎጂካል ጦር መሳሪያዎችና ጦርነቶች ይጠበቃሉ የሰውን ዘር ላይ ያጠፉ የሚችሉ ስነ ምህዳራዊ ስርዓት ውድቀት ይሄ በተለይ የኢኮሎጂካል ኮላፕስ የሚባለው እሱም ለሰው ዘር መጥፋት እንደ አደጋ ሆኖ የተያያዘ ነው። ከጊዜ ወደ ጊዜ እየጨመረ የሚገኘው የቴክኖሎጂ ውስብስብነት የሰውን ዘር ለማጥፋት በጣም የተቃረቡበት ጊዜ ነው የሚኖረው። ይሄን ለማድረግ ምንድነው አርቲፊሻል ኢንተለጀንስ ለምሳሌ አንዱ ነው።
የባዮቴክኖሎጂ ላይ መሰረት ያደረጉ በጂን ላይ የሚደረጉ ኢንጂነሪንጎች ሌሎችም የሰውን ዘር ለማጥፋት በጣም ቅርብ ናቸው። የግሬ ጉ የሚሉት አላቸው እነሱ በግሬ ጉ ማለት የናኖ ቴክኖሎጂ ጠርዝ ማጣት እነዚህ ሁሉ የሰውን ዘር ለማጥፋት በደንብ ዝግጅት ላይ ያደርጉ ናቸው። ስለዚህ የሰው ዘር ፖፑሌት አድርጓል። በጣም ሃይሊ ፖፑሌትድ ነው። በከፍተኛ ሁኔታ ቁጥሩ ጨምሯል። ስለዚህ ለዚህ የሚሆነው የዲፖፑሌሽን ስራ ከሰሩ በኋላ የሰው ዘር በራሱ ጊዜ ኤክስቲንክት ሊያደርግ እየተቃረበ ስለሆነ የሰውን ዘር ማትረፊያ ሌላ ስፍራ እናዘጋጅለት የሚል እዚህ ውስጥ ያካተቱ ጥናት አላቸው ማለት ነው። የሰውን ዝርያውን በማርስ ላይ ጂኑን ሞዲፋይ አድርገው በጂን ላይ ኤዲት አድርገው ጂኑ ላይ ለውጥ በማድረግ በማርስ ላይ የሚኖር ሌላ የሰው ዘር እናድርግ። ስለዚህ መሬት በምትጠፋበት ሰዓት የማይጠፋ ደግሞ ሌላ የሰው ዘር ዝርያን በማርስ ላይ እናስቀምጥ የሚል ሲክሬት ፕሮጀክት አላቸው ማለት ነው። ለዚህም ይሆን በጣም በርካታ ጥናቶች ይሰራሉ። አንድ ኦምኒሳይድ የተሰኘ ሳይንስ አለ ከዚህ ጋር የተያያዘ ኦምኒሳይድ የሚባል ደግሞ ሌላው ለዚህ የሚሆን አንድ መጽሐፍ አለ የጄሰን ባክ መጽሐፍ ማለት ነው። ይሄ መጽሐፍ በጣም ብዙ ጥናት አድርጓል። በማርስ ላይ የሚደረገው ዘመቻ በተመልክቶ በእነዚህ 100 የሚጠጉ ዓመታት የሰውን ዘር ኤክስቲንክት ሊያደርግ የሚችል አደጋ አለ፣ እየመጣ ነው። የሰው ዝርያ ሊጠፋ ነው። ስለዚህ ይሄንን እንዴት አድርገን ሴቭ እናድርግ፣ እናትርፍ፣ ማርስ ላይ ዝርያውን እናስቀጥል፣ ማርስ ላይ የሚዋለዱ ልጆች፣ ማርስ ላይ የሚራባ ቤተሰብ በጠቅላላ እንዲኖረን እንዴት እንስራ የሚል ሀሳብ አላቸው ማለት ነው። ለዛ የሚሆን ይሄን በምስጢር እየሰሩት ይገኛሉ። ለዛ የሚሆን በጣም የሚገርም ምስጢርን ኢትዮጵያ ውስጥ የተከናወነ ይገኛል። እሱንም አሁንም ነግራቸዋለሁ። ይሄንን ጠብቁት። ምክንያቱም ፕሮግራሙ መጨረሻ ላይ በደንብ አድርጌ ልባችሁን ላቆየው ብዬ ነው። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሌላኛው ሶስተኛው ምስጢር ደግሞ ከዚህ ጋር ተያይዞ በጣም በመሬት ላይ ያለው ጉዳይ በጥያቄ ምልክት ውስጥ አስቀምጠው በማርስ ላይ ደግሞ ያንን እናገኛለን ብለው የሚሉት ነገር በመሬታችን ላይ የኃይል አቅርቦት እየተሟጠጠ ነው ብለው ያምናሉ። የኃይል አቅርቦት እየተሟጠጠ ነው ማለት መሬታችን አንጡር ሀብቷ በጠቅላላ ተዝቆ እያለቀ ነው። በበርካታ ጥናቶች እንደሚታየው አሁንም ድረስ በጣም በርካታ መጻፍቶችም ጭምር ለዚህ የሚሆኑ በብዙ መልኩ እየተናገሯቸው ያሉ ሐሳቦች በግልጽ ያሳያሉ። በመሬታችን ያለ ለምሳሌ የከርሰ ምድር ሀብት ስፔሻሊ ነዳጅ እየተሟጠጠ ነው የሚገኘው። እስከ 2030 እና እስከ 2060 ድረስ የመሬታችን ነዳጅ ተሟጦ እንደሚያልቅ እርግጠኞች ናቸው። ከፍተኛ የነዳጅን የሀብት መጠን እያለቀ። ስለዚህ ሌላ የአንጡራ ሀብት መሰብሰቢያ ስፍራ ያስፈልጋል። ይሄም ቅርብ የሆነ ለመሬታችን በጣም ከፍተኛ ተመሳሳይነት ያላት፣ ተመሳሳይ ንብረት ያላት፣ ተመሳሳይ የአንጡራ ሀብቶች ያሏት ማርስ ናት። ስለዚህ ወደ ማርስ የሚደረገው ማንኛውም ጉዞ የመጀመሪያ ታርጌት የሚያደርገው ከፍተኛ አንጡራ ሀብትን ከማርስ ላይ ለመዝረፍ ያመቻል። ይሄ ከፍተኛ አንጡራ ሀብት ከማርስ ላይ ለመዝረፍ የሚችለውን አንጡራ ሀብትን መሰረት በማድረግ ከፍተኛ ጥናቶች ተደርገዋል፣ ዝግጅቶች ተደርገዋል። ለምሳሌ በማርስ ላይ ከፍተኛ ማዕድናት፣ ውድ የሆኑ ማዕድናት እንደ ወርቅ ያሉ፣ እንደ ኒኬል ያሉ፣ ፕላቲኒየም፣ ታንታኒየም ንጥረ ነገሮች በማርስ ላይ ሪቸስት ናቸው። ውድ ቤተሰቦች እሱ ብቻ አይደለም፣ ነዳጅ ከፍተኛ ሀብት አለው። ምክንያቱም ከዚህ ቀደም ወይ ጥንት በሚባለው ዘመን ህይወትን ትደግፍ ነበረ ማርስ ብሎ ካመኑ ህይወትን ከደገፈች የሞቱ ቅሪተ አካላት በስር በስብሰው የተቀመጡበት ስላለ ከፍተኛ የሃይድሮካርቦን አተም ውህደትና ቅንብር እዛው ስለሚገኝ ከፍተኛ ነዳጅና መሰል ሀብቶች ይገኙበታል ብለው ያምናሉ። ስለዚህ እነዚህን ሀብቶችን ወደ መሬት ማምጣት ይቻላል የሚል ከፍተኛ የሆነ ጉጉት አላቸው። የስፔስ ኤክስ ተቋም ባለቤት የሆኑት ኤሎን መስክ ግን በማርስ ላይ ይሄን ያክል እኛ የምናደርገው ጉዞ አንጡራ ሀብቶችን ለመሰብሰብ ያደረገ ወይ የታቀደበት አይደለም የሚል ሀሳብ አላቸው። ይሄ እንዴት ይታያል? እሱን በደንብ እናያለን። እዚህ ጋር ሌላ በጣም የሚገርማችሁ አንድ ትልቅ ምስጢር አለ። በእኛ ሶላር ሲስተም ውስጥ በእኛ የፀሐይ ስርዓት ውስጥ እንደውም በዩኒቨርሳችንም ሊሆን ይችላል በጣም ውድ የሚባል ከፍተኛ አንጡራ ሀብት ያለባት አንዲት ስፍራ ትገኛለች። ይህችም 16 ሳይኪ የምትባል አስትሮይድ አለች። ትልቅ አለት ናት። ይቺ አለት እንደምታውቁት
አስትሮይድ ቤልት የሚባል አለ። በማርስ እና በጁፒተር መካከል ያለ የአስትሮይድ ቀበቶ ነው የሚባለው። በዚህ ስፍራ ላይ ከሚሽከረከሩ ቦታዎች መካከል አንደኛዋ 16 ሳይኪ ወይም ደግሞ 16 ሳይኪ የምትባል አስትሮይድ ናት። ይቺ አስትሮይድ እጅግ ውድ ናት። በሚገርማቸው ሁኔታ ኒኬል ከፍተኛውን ይይዛል። የብረት እንዲሁም ከፍተኛ የወርቅ ማዕድን ያለባት ናት። ራሷን በጣም ጠንካራ ዴንስድ የሆነች አለት ናት። ይችን አለት በቅርበት መከታተል የሚቻለው ከመሬት ይልቅ ማርስ ላይ ቢኮን ነው። ከመሬትም ክትትል እያደረጉባት ነው አለ። 16 ሳይኪ ሚሽን የሚባል አለ። በዛ ሚሽን ላይ ከፍተኛ ስራ እየተሰራ ይገኛል። ቅርብ ናት፣ ከመሬታችን ይልቅ ለማርስ ቅርብ ናት። ስለዚህ ቀጥሎ የሚደረገው ጉዞ ይችን ቦታ ለማግኘት እንዴት እንደሆነ ልንገራችሁ። አሁን መሬታችን ያላት ሀብት በአሜሪካ በዩኤስ ገንዘብ ሪዘርቭ የሚባለው ተቋም ወይም መኒ ሪዘርቭ ተቋም ላይ ባለው ሪፖርት መሰረት ዓለማችን አሁን በአጠቃላይ ያላት ሀብት ቢሰላ 76 ትሪሊየን ዶላር ብቻ ነው። ዓለማችን በጠቅላላ ያላት ሀብት 76 ትሪሊየን ዶላር ነው። አንድ ነገር ልንገራችሁ። ይቺ 16 ሳይኪ የምትባል ፈለክ ማለት አስትሮይድ ናት። ይቺ አስትሮይድ ያላት ሀብት ሲሰላ 10 ኳድሪሊየን ዶላር ነው። 10 ኳድሪሊየን። ልብ በሉ ምን ማለት ነው? የኛ መሬት ሀብት አጠቃላይ ወደ ልክ እቺ ፈለክ አግኝተው በጨረሱባት ሰዓት ላይ 100 ትሪሊየን ዶላር ቢጠጋ አጠቃላይ መሬታችን ያላት ሀብት የቻይና፣ የአሜሪካ፣ የእንግሊዝ፣ የኢትዮጵያ የሁሉም ሀብት ተደምሮ 100 ትሪሊየን ዶላር ቢጠጋ ብለን እናስብና ይቺ አንዷ እቺ ብቻዋን ያለችዋ እቺ አስትሮይድ ብቻዋ ያላት ሀብት የኛን መሬት ሀብት በ100 እጥፍ ይበልጣል ማለት ነው። 100 እጥፍ በቃ ማለት መሬታችንን 100 ጊዜ መግዛት ይቻላል ማለት ነው በዚች እቺን ያገኘ። ስለዚህ የሚባለው ምስጢር አንደኛው ምንድነው? እዛ ማርስ ላይ ቀረብ ብሎ ይችን አስትሮይድ ማግኘት፣ ይችን አስትሮይድ ታርጌት ማድረግ፣ ከዚች አስትሮይድ ላይ ቀጥሎ ያለው ሚሽን ዘና ብሎ ለመስራት ያመቸናል ብሎ ያስባሉ። ስለዚህ አጠቃላይ የሂውማን ሰዎችን ወደዛ ዲፕሎይ አድርገው ማርስ ላይ ቤት መመስረት፣ መኖሪያ ስፍራ መመስረት፣ ከዛ በኋላ ሰው የሚዋደድበትን ተክሎችን በመትከል ዲኤንኤ ኤዲትድ የሆኑ ፍጥረታትና ሰዎችን በዛ ላይ ለመትከል ከፍተኛ ጉጉት ተይዞ ይገኛል። ከሆነ እዚህ ኢትዮጵያ ውስጥ ምን እየሰሩ ይገኛሉ? ይሄን ደግሞ ልንገራችሁ። ምክንያቱም እዚህ ኢትዮጵያ ውስጥ እየተሰራ ያለ ጥናት አለ። የምስጢር ፕሮጀክት አለ። ውድ ቤተሰቦቼ ለዚህ የሚሆነው ፕሮጀክት ምንድነው ብላችሁ ጠይቁ። ቀጣይ ወደዛ ልሄድ። ምክንያቱም ማርስን ፈልጎ ማግኘት፣ ማርስ ላይ ያለው ነገር ለመስራት ኢትዮጵያ ውስጥ እየተሰራ ያለው ምስጢር ምን ይገኛል፣ የኢትዮጵያ ይሄ ሲክሪት ለማርስ ምን ያህል ያግዛቸዋል የሚለውን ደግሞ ቀጥዬ ልንገራችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ አብይ ይልማ ለሣድስ የሚዲያ ዝግጅት አሁንም አብራችን ቆዩ። እውቀት ታላቋን ታከብራለች። ሣድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ እንግዲህ ውድ ቤተሰቦቼ ተመልሰን ተገናኝተናል። አሁን ወደ መጨረሻው ቆይታ ልምጣላችሁ። ከዛ በፊት እንዳትረሱ ትፈልጋለሁ። አሁንም ፕሮግራማችንን ሰብስክራይብ ማድረግ እንዳትረሱ። መጽሐፎቻችንን አግኝታችሁ አንብቡ። አልፈራም የሳይኮሎጂ መጽሐፍ ነው። ጠቅላላ እውቀት ላይ ደግሞ ሣድስ የሚል በጣም የሚገርም መጽሐፍ አለ። ጸረ 666 የሚለው ይሄ መጽሐፍ ደግሞ እውቀትን ያዳረስንበት የምስጢረኛውን ማህበረሰብ ፕሮጀክቶች እዚህ ያጋለጥንበት መጽሐፍ ነው። እነዚህ መጽሐፎች አንብቡ፣ ለሰውም አዳርሱ። እንግዲህ ወደ መጨረሻው ቆይታ ይስመጣላችሁ። ምንድነው በኢትዮጵያ ውስጥ የፈለጉት የሚለውን ነገር በትክክል እንመለከታለን። አሁን አንድ ነገር ልንገራችሁ። ራሱን የቻለ ከመጽሐፍቶች ላይ የተካተተ ነው። ከዛ ውጭ ደግሞ እንደነ ሲኤንኤን ያሉ ተቋማትም በደንብ አድርገው ዘግበውበታል በዚህ ዙሪያ ላይ በአንድ ወቅት ላይ። ያው ግን ከላይ ነው ዘገባው ያለው፣ ከውስጥ ያለውን ደግሞ ሌሎች ምስጢራዊ ዶክመንቶችን ነው የምታገላብጡት። ከላይ ከፊት ለፊት በዜና የተቀመጡት ነገሮች ምንድነው? ማርስ ኦን ኤርት የሚል ፕሮጀክት አለ። ማለትም ማርስ ላይ ያለው ተፈጥሮ መሬት ላይ
ቦታዎችን እንፈልግ፣ ማርስን የሚመሳሰሉ ቦታዎችን ብለው ዘመቻ አድርገዋል። በጣም ብዙ ማርስን የሚመሳሰሉ ቦታዎች መሬት ላይ አሉ። የማርስ ተፈጥሮ ያለባቸው ቦታዎች ማለት ነው። ወደ 10 የሚጠጉ ስፍራዎች አሉ። ከነዚህ ግን the best place ማለትም ማርስ ላይ ያለው ህይወት ምን ይመስላል ያለውን አጠቃላይ የፈለጉትን ነገር ማግኘት የሚችሉበትን ቦታ ኢትዮጵያ ውስጥ አግኝተዋል። ይሄም ስፍራ ሁላችሁም መገመት ትችላላችሁ፣ አፋር ዳንኪል ነው። የዳንኪል ዲፕሬሽን ወይም ደግሞ ዲፕሬሽን ኦፍ ዳንኪል ብለው የሚሉት ይሄ ቦታ በዓለማችን ከፍተኛ የሙቀት ስፍራ ያለው ቦታ እንደሆነ ታውቃላችሁ። ፍጥረት ከበድ ያለ መቋቋም ማለት በዛ ቦታ ላይ በዳንኪል አካባቢ በአፋር ዲፕሬሽን ላይ ሰዎች ማንኛውም ህይወት መቋቋም ከቻለ ማርስን መቋቋም ይችላል ማለት ነው። ስለዚህ ሁሉ ነገሩ በሚገርማችሁ ሁኔታ ማርስ ማንን ትመስላለች ቢባል የአፋር ዲፕሬሽንን ይመስላል። እዛ ቦታ ላይ ማርስ ላይ የሚሉ ሳይንቲስቶች ሳይቀር ውድ ቤተሰቦች በምስጢር ብዙ ጥናቶችን ሲሰሩ ቆይተዋል። ረጅም ጊዜ ልምምድ ሁሉ ማለት ነው። አሁንም ድረስ እየተሰራ ይገኛል። ማርስ ላይ የሚደረገውን ኤክስፕሎሬሽን ራሱ ማርስ ምን ይመስላል ሲባል አፋርን ይመስላል። ለዛ በሚገርማችሁ ሁኔታ አንደኛ በማይክሮ ኦርጋኒዝምስ ደረጃ ባክቴሪያዎች ሳይቀሩ በአፋር ሸለቆ ውስጥ የሚገኙ ባክቴሪያዎች ሁሉ ሳይቀር ያላቸው ተፈጥሮ ማርስ ላይ ያሉት ዝርያዎች ናቸው። የዲኤንኤ ቦታዎችን መቋቋም ይቻላል። አፋር ላይ መቋቋም ከቻለ ማርስ ላይ መቋቋም ይችላል ለሚለው ጥናት ከፍተኛ ፕሮጀክቶች ገንዘብ ተመድበውባቸው የሰው ኃይል ተመድበው ሳይንቲስቶች ተመድበው ማርስ ላይ የሚደረገውን ሚሽን እዚህ ለማድረግ በሚስጥር እየተሰራ ይገኛል ማለት ነው። የሚገርማችሁ ሳይንቲስቶቹ ለምርምርና ጥናት ሲመጡ ይሄ ሲክሬት ማህበረሰብ ምስጢራዊ ቡድን እነሱን ፈንድ በማድረግ ኢትዮጵያ ውስጥ ያለውን ይሄንን ስፍራ በትክክል በመቆጣጠርና ማርስ ላይ የሚደረገውን ጉዞ ቀጥታ ሊንክ በማድረግ በምስጢር በተለይ ቀጥሎ ባሉት ሀገራችን ላይ በሚደረጉ ፕሮጀክቶች ላይ እነዚህን የሲክሬት ሶሳይቲ ምስጢረኛው ማህበረሰብ እስከ መንግስት እጅውን በማስገባት እዚህ ስፍራ ላይ በተለይ ደግሞ በአፋር አካባቢ ላይ የሚደረገውን ይሄን ፕሮጀክት በይፋ መቅደስ አቁመው የማርስን ጣዖታዊ መንፈስ በእነዚህ ማርስን በሚቆጣጠሩባቸው ጊዜያቶች ላይ በትክክል ማስመለክ የሚችሉበትን ነገር ለመስራት ፕሮጀክታቸውን በደንብ አድርገው እየሰሩ ነው ያሉት እና መጠንቀቅ መንቃት ያስፈልጋል። ኢትዮጵያ ለፈጣሪ የተሰጠች ሀገር ናት። እምነት ያላት ሀገር ናት። ለዚህ ከ3000 ዘመናት ከክርስትና መስፋፋት ደግሞ 2000 ዘመናት ወዲህ ደግሞ በጣም በከፍተኛ ደረጃ ኢትዮጵያን በማዳን ኢትዮጵያን ለፈጣሪ አሳልፎ በመስጠት በመስራት የምትታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ የቤት ስራ ይጠበቅባታል። በእስልምና ደግሞ እንዲሁ አላህ በማለት በማስመለክ ፈጣሪን በመለመን የሚታወቀው እስልምና እምነት የክርስትና በፕሮቴስታንትም በካቶሊክም ሀገርን ለፈጣሪ አሳልፎ በመስጠት በጸሎትና በትክክለኛ በመንፈሳዊ ጉልበትና ኃይል መሰራት የሚገባበት የመጨረሻዎቹ ዘመን ትግሎች ላይ መኖራችንን ልጠቁማችሁ ወዳለሁ። ስለዚህ የማርስን ጣዖታዊ መንፈስ ኢትዮጵያ ውስጥ ለማስመለክ የሚደረገውን ሂደት ለወደፊቱ ያለው መረጃን በደንብ እየተከታተልኩኝ እነግራችኋለሁ። እነዚህን ያው በሲክሬት ሶሳይቲ ምስጢረኛ ቡድን አለ። በነገራችን ላይ መቅደስ አቁመው ያስመልኩት አላቸው። እዚህ ብዙ ነገር ይሰራሉ። ስለዚህ እዚህ ደግሞ ማርስ አድራሻው እዚህም አለ በሚል ለወደፊቱ የያዙትን ይሄንን መንፈሳዊ ፕሮጀክቶቻቸውን ለመተግበር የሚጠቀሙበትን ይሄንን የኢትዮጵያ ጉጉትና ፍላጎታቸውን ለማስቆም ሁላችሁም በጾም በጸሎት ፈጣሪን በመጠየቅ ምክንያቱም ይሄ ሲሆን ማለት እኛ የምንጠቀመው ነገር የለም። ውድ ቤተሰቦች ማሰብ ያለባችሁ ነገር the scramble of Africa ላይ አፍሪካን በመቀራመት ዘመቻ ላይ ምዕራባውያኑ ከፍተኛ ጉልበትና ገንዘብ ኃይል መድበው አፍሪካ እንደዛ በታት ነው የአፍሪካን አንጡራብ ዘርፈው ሲወስዱ ኢትዮጵያን ግን ሊገዙ በመጡበት ሰዓት አባቶቻችን ኖ ብለው በማቆይታቸው የተነሳ ኢትዮጵያ አንጡራ ሀብቷ አሁንም አለ፣ አልተነካም።
ኢቭን አልተጠናም። ነዳጁ አልተጠናም። በገና ነው ወርቁ፣ አልማዙ፣ ሁሉም ነገር አልተጠናም። ውድ ቤተሰቦቼ ኢትዮጵያ ሀብቷን እንደያዘች አሁንም አለች። ምክንያቱም በቅኝ ስላልተገዛች አልተዘረፈችም። አያችሁ። ስለዚህ የመጨረሻዎቹ ዘመታዎቻቸው ማርስ ላይ እንደሚያደርጉት ኢትዮጵያ ላይ ጉጉት እንዳላቸው እንዳትረሱ። ማርስ ላይ አንጡራ ሀብት ለመዝረፍ የሚካሄድበት ሂደት ኢትዮጵያ ላይ ያለውን አንጡራ ሀብት ለመዝረፍ ጉጉት እንዳለባቸው እንዳትረሱ። ስለዚህ የሚደረገው ማንኛውም ጉዞና ትግል በጠቅላላ ማርስን ኤክስፕሎር አድርገው የማርስን የሆነ ነገር ዘርፈው ለማምጣት የሚጠቀሙበትን ሂደት ኢትዮጵያ ውስጥም ይሄ አይነት ጉጉት እንደሚኖራቸው ምንም እንዳትጠራጠሩ። ለዚህ የሚሆኑ በጣም የፈለጋችሁትን ነገር ማስረጃዎችና መረጃዎችን ገብታችሁ ማንበብ ትችላላችሁ። ስለዚህ ኢትዮጵያን በማትረፍ የመጨረሻው ዘመን ዓለም ላይ የተዘረፈ አንጡራ ሀብት ነጽቷል። ዓለም በጠቅላላ አፍሪካ ለምሳሌ ምንም አንጡራ ሀብቷ እስኪዘረፍ ባዶ ሊያስቀሯት እስኪታገሉ ድረስ በደንብ እየሰሩ ነው የሚገኙት። መንካት ያልቻሉት አገር ኢትዮጵያ ናት። ኢትዮጵያ በመጨረሻዎቹ ዘመናት ላይ ለዓለም የምታቀርባቸው አንጡራ ሀብቶች ብዙ አሏት። ምክንያቱም አልተነካማ፣ ገና አልተጠናማ። ገና እኮ ነው የኢትዮጵያ መንግስት ከራሱ ለማስጠናት ሩሲያን ነው ቻይናን ነው የያዘው። ቻይና ናት እያጠናቸው ያለችው። ገና እኮ ሪል የሆነ ጥናት ራሱ ገና አልወጣም። ስለዚህ ከፍተኛ ሀብት አላት ኢትዮጵያ። ይህንን ሀብት በማትረፍ ለቀጣዩ ኢትዮጵያዊ ጄኔሬሽን የምናተርፍበት ዓለም ላይ ሲራቆት ኢትዮጵያ ላይ የሚተርፍበት ነገር ምስጢሩ በቅኝ ያለመገዛታችን ነው። እንደገና ደግሞ ገና ከጦርነት አልተላቀቅንም። ልክ የጦርነቱ ጊዜ አልቆ ኢትዮጵያውያን በራሳቸው አንጡራ ሀብት መተዳደር የሚጀምሩበት ጊዜ ላይ ሁሉም ቦታ ላይ ሲፈለግ ገና ኤክስፕሎር የሚደረጉ ብዙ ነገሮች ስላሉ ራሳችንን በመጠበቅ ኢትዮጵያን በመጠበቅ ሙሉ ነገሯን በመጠበቅ ሴቭ እንድናደርግ ጠይቃቸዋለሁ ማለት ነው። ዞሮ ዞሮ የማርስ ኤክስፕሎሬሽን ማርስ ላይ የሚያደርጉ ዘመቻቸውን እነሱ ቀጥለዋል። እኛም ደግሞ ኢትዮጵያን የማትረፍ ስራችንን መቀጠል አለብን። ይህም በማድረግ የራሷን ኢትዮጵያን አንጡራ ሀብት እናትርፍ። ማርስ ላይ ያለውን ከፈለጉ እነሱ ይዝረፉት። ከዛ ውጭ ያላቸውን ነገር በሂደት ያለው ነገር እየተከታተላችሁ ማንበብ መመራመር እንድትችሉ እንደ መጠቆሚያ ትሆን ዘንድ ይህችን ፕሮግራም ለእናንተ አካፍያለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ አብይ ይልማ። ይህንን ፕሮግራም ሼር ማድረግ፣ ሰብስክራይብ ለብዙ ሰዎች ማዳረስን አትርሱ። አብራችሁ እንድትሰሩ እጠይቃችኋለሁ። እውቀት ታላቋን ተከብራለች።